ጉዞህን ቀጥል ትደርሳለህ። ምን አልኩኝ? ጉዟችሁን ከቀጠላችሁ ትደርሳላችሁ። እግዚአብሔር የት ሊያደርሰህ የት ሊያደርስሽ የት ሊያደርሰን እንደፈለገ እግዚአብሔር አዋቂ ነው። ግን የእግዚአብሔርን ቃል እናያለን። የእግዚአብሔር የአምላካችን ስም የተመሰገነ ይሁን። ክብር ሁሉ ለእግዚአብሔር ይሁን። ዘፍጥረት መጽሐፍ ምዕራፍ 29 ላይ የእግዚአብሔርን ቃል እናያለን። ለመነሻ እንዲሆነኝ ከቁጥር 1 ጀምሬ አነባለሁ። ክብር ሁሉ ለእግዚአብሔር ይሁን። ቆመን እግዚአብሔርን ቃል እናነባለን። ኢየሱስ ያድናል። ያዕቆብም ተነስቶ ወደ ምስራቅ ሰዎች አገር ሄደ። በሜዳውም እነሆ ጉድጓድን አየ። በዚያም 3 የበጎች መንጎች በላዩ ተመስገው ነበር። ከዚያም ጉድጓድ በጎቹን ያጠጡ ነበርና በጉድጓዱም አፍ የነበረው ድንጋይ ትልቅ ነበር። መንጎቹም ሁሉ ከዚያ በተከማቹ ጊዜ ድንጋዩን ከጉድጓዱ አፍ ገለል አድርገው በጎቹን ያጠጡ ነበር። ድንጋዩንም ወደ ስፍራው መልሰው በጉድጓዱ አፍ እንደገና ይገጥሙት ነበር። ያዕቆብም ወንድሞቼ ሆይ እናንት የወዴት ናችሁ አላቸው። እነሱም እኛ የካራን ነን አሉት። የናኮርን ልጅ ላባን ታውቁታላችሁና አላቸው። እነሱም እናውቀዋለን አሉት። እርሱ ደህና ነውን አላቸው። እነርሱም አዎን ደህና ነው። አሁንም ልጄ ራሔል ከበጎች ጋር መጣች አሉት። እርሱም ቀኑ ገና ቀትር ነው፣ ከብቶቹ የሚከማቹበት ሰዓት ገና አልደረሰም። አሁንም በጎቹን አጠጡና ሄዳቸው አሰማሯቸው አላቸው። እነርሱም አሉ መንጎች ሁሉ እስኪከማቹና ድንጋዩን ከጉድጓድ አፍ እስኪገለብጡት ድረስ አንችልም። ከዚያም በኋላ በጎቹን እናጠጣለን። እርሱም ገና ከእነርሱ ጋር ሲነጋገር እነሆ የላባ ልጅ ራሔል ከአባቷ ከበጎች ጋር ደረሰች። እርሷም የአባቷን በጎች ትጠብቅ ነበርና ያዕቆብም የእናቱን ወንድም የላባን ልጅ ራሔልን ያጎቱን የላባን በጎች ባየ ጊዜ ቀረበ፣ ከጉድጓዱ አፍ ድንጋዩን ገለበጠ፣ ያጎቱን የላባን በጎች አጠጣ። ያዕቆብም ራሔልን ሳማት፣ ቃሉን ከፍ አድርጎ አለቀሰ። ያዕቆብም የአባቷን ዘመድና የርብቃን ልጅ መሆኑን ለራሔል አስታወቃት። እርሷም ሮጣ ሄዳ ለአባቷ ይህን ነገር ነገረችው። ላባም የእህቱን ልጅ ያዕቆብን ወሬ በሰማ ጊዜ ሊቀበለው ሮጠ፣ አቅፎም ሳመው፣ ወደ ቤትም አገባው፣ ነገሩን ሁሉ ለላባ ነገረው። ላባም በእውነት አንተ አጥንቴ ሥጋዬም ነህ አለው። ኢየሱስ ጌታ ነው። 1 ወር የሚያህል ከእርሱ ጋር ተቀመጠ ይላል። አባት ሆይ እናመሰግንሃለን። ክብር ሁሉ ለአንተ ይሆን። ኧረ አሜን። ክብር ሁሉ ላንተ ይሆን። እናመሰግንሃለን። የዘላለም አምላክ ልዑል እግዚአብሔር ሆይ በቃልህ ወደኛ እንድትመጣ እንድትናገረን መንፈስ ቅዱስ በመንፈስህ እግዚአብሔር ሆይ እያንዳንዳችንን እንድትነካን ከልብህ ለልባችን እንድታወራን ሳይገባን እንዳንወጣ በጌታ በኢየሱስ ክርስቶስ ስም እንጸልያለን። ሰሚ ጆሮ፣ አስተዋይ ልቦና ስጠን በጌታ በኢየሱስ ስም አሜን። የእግዚአብሔር የአምላካችን ስም የተመሰገነ ይሁን። ጌታ ይባርካችሁ። ርዕሴ ጉዞህን ቀጥል ትደርሳለህ። ይሄ መልእክት የሚነገረው ጉዞ ለጀመረ ሰው፣ ቀጥል የሚባለው ለጀመረ ሰው ነው። የተቀመጠን ሰው ተነስ ነው የምትሉት። የጀመረን ሰው ግን ምን ይባላል? ቀጥል፣ ሂድ ይባላል። ዛሬ እግዚአብሔር ለአንድ ሰው መልእክት አለው። ኢየሱስ ጌታ። ይሄ ሐሳብ ይሄ ምዕራፍ 29 የሚንደረደረው ምዕራፍ 28 ላይ ምዕራፍ 28 ላይ የሆነ ሐሳብ መናገር ስለምፈልግ
ምክንያቱም መልእክቱ እንዴት እንደመጣ ያዕቆብ የት እየሄደ ነው የሚለውን ሐሳብ እንድናይ እግዚአብሔር ዛሬ እያንዳንዳችንን ከሆነ ቦታ እያወጣ በራሱ መንገድ እያስኬደ ወደሚፈልገው ቦታ ያደርሰናል። ክብር ለእግዚአብሔር ይሁን። እኔ እደርሳለሁ የእናንተን አላውቅም፣ እኔ ቀጥላለሁ የእናንተን አላውቅም፣ ግን እግዚአብሔር ትደርሻለሽ ያለኝ ቦታ እደርሳለሁ። እግዚአብሔር ትደርሳለህ ያለ ቦታ ትደርሳለህ። ሂድ ብሎሃል? አዎ በቃ እግዚአብሔር ያደርሳሃል። ማይደክመው ሐሳብ ማይቀይር ቆይ ስብሰባ ልቀመጥ ማይል ቆይ እንትና ይምጣ ማይል ያስጀመረውን የሚያስጨርስ እግዚአብሔር ሃሌሉያ። እንደዚህ ይላል ምዕራፍ 27 ላይ 28 ላይ እንደዚህ ይላል ቁጥር 1 ላይ ይስሐቅ ያዕቆብን ጠራውና ባረከው ይላል። ከዛ እንዲህ ብሎ አዘዘው ከከነዓናውያን ሴቶች ልጆች ሚስት እንዳታገባ፣ እንደውም በአዲሱ መደበኛ ትርጉም ፈጽመህ እንዳታገባ። ስለዚህ ተነሳና ወደ እናተ አባት ወደ ባቱኤል ቤት ወደ ሁለቱ ወንዞች መካከል ሂድ አለው። ይሄ በረከት በያዕቆብ ሕይወት ሲጀምር ይስሐቅ እንዲህ ብሎ ባረከው ይላል። መጀመሪያ ባረከውና ምን ብሎ እንደባረከው ታውቃላችሁ? ከዚህ ከከነዓናውያን ሴቶች ምን እንዳትል እንዳታገባ። ልጆቻችሁ እንዲሳካላችሁ ትፈልጋላችሁ? ልጆቻችሁ ያልተቀየጠ ሕይወት እንዲኖሩ ትፈልጋላችሁ? ይህንን አድርግ ከማለትህ ይህን አርጊ ከማለታችሁ በፊት ባርኳቸው። የምትባርኩት በረከት የት እንደሚያደርስ በኋላ አሳያችኋል። ክብር ለእግዚአብሔር ይሁን። ባረከውና አዘዘው ይላል። ባርኩና እዘዙ፣ ስሙ ይቀደስ እና አታግባ። ተነሳና ግን በእነዚህ ወደ እናትህ አባት ወደ ባቱኤል ቤት ወደ ሁለቱ ወንዞች መካከል ሂድ። ከዚያ ከእናትህ ወንድም ከላባ ሴት ልጆች ሚስትን አግባ አለው። ባረከው፣ አዘዘው፣ ምን ማድረግ እንዳለበት ነገረው። ከዛ ያዕቆብ ተነሳና ምን አለ ይላል? ሄደ ይላል። የሚገርም ነው። ተወዝውዘን ተለምነን አንሄድም። የእግዚአብሔር በረከት ግን በእኛ ላይ ሲቀድም እመኑኝ ትሄዳላችሁ። ልጆቻችሁ ወደምትፈልጉት መንገድ እንዲሄዱላችሁ የምትፈልጉ ከሆነ የምትሰሙኝ የእግዚአብሔር ቤተሰቦች ሁላችሁ አስቀድማችሁ ልጆቻችሁን ባርኳቸው። ባርኩና እዘዟቸው፣ ምረጡላቸው፣ ምርጫችሁን ይመርጡላችኋል። ኢየሱስ ያድናል። ለያዕቆብ ይስሐቅ መረጠለት። ሂድ እዛ የእናት ቤተሰብ ጋር ያሉ ሴቶችን ከነሱ ሴቶች አንዷን ታገባለህ ሂድ አለው። ተነስቶ ወጣ። ይሄ መልእክቴ አይደለም፣ ግረ መንገድ መንፈስ ቅዱስ እያወራኝ። ከዛ እንዲህ አለው፣ ሁሉን የሚችል አምላክ ለብዙ ሕዝብ ጉባኤ እንድትሆን ይባርክህ። ሃሌሉያ። ያዕቆብ ስማኝ፣ እግዚአብሔር አምላክ ለብዙ ሕዝብ እንዲያደርግህ ምን እልሃለሁ? ዛሬ እኔ እባርክሃለሁ እያለው ባረከው። እባርክሃለሁ። እግዚአብሔር ይባርክህ፣ ያፍራህ፣ ያብዛህ። ስደተኛ ሆነ የተቀመጥክባትን እግዚአብሔር ለአብርሃም የሰጣትን ምድር ትወርስ ዘንድ የአብርሃምን በረከት ላንተ ይስጥህ። የአብርሃም በረከት ምንድን ነው ስትል፣ እንደ ሰማይ ከዋክብት እንደ ምድር አሸዋ። ሃሌሉያ። ይህም በረከት አንተ ላይ ያምጣ ማለት ያዕቆብ ላይ። እግዚአብሔር በዚህ በረከት ወደ ቤታችሁ ይምጣ፣ ወደ ልጆቻችሁ ይምጣ። ይህ በረከት ያገኛችሁ። ለዘር እንዲሁ አለውና ይስሐቅ ያዕቆብን ምን አለው ይላል? ሰደደው። ሂድ አለው፣ ሄደ። አንድ ነገር እንድትሉ ፈልጋለሁ። ዛሬ በሉ እስቲ
ልጆቼን በሉሴ ባርኬ በሉሴ ወደሚያፈሩበት እንዲሄዱ እለቃለሁ በሉሴ። ያንዳንዶቻችን ልጆች ከዙሪያችን የማይጠፉት በክፉ ቃል ታስረዋል፣ በርግማን ታስረዋል፣ በምኞታችን ታስረዋል። በማይረባ ነገር አስረናቸው ከሰፈራችን ከጉያችን ከቤታችን አልወጣ ብለውናል። ዛሬ ግን እንባርካቸዋለን፣ እንለቃቸዋለን። ይሄዳሉ፣ ያፈራሉ፣ ብዙ ይሆናሉ። ሃሌሉያ ስሙ ይቀደስ። ከዛ ያዕቆብ ወጣ ይላል። ከቤርሳቤ ወጥቶ ወደ ካራን ሄደ ይላል። ከማን ጋር ሊሄድ አላለም። አይቼው አላቅም፣ ይህም መንገድ ሄጄ አላቅም፣ እዚህ መንደር ሄጄ አላቅም፣ እኔ እንዴት ከማ አላለም። ወጣ። ስትባርክ አይገርምህም? የእግዚአብሔር አብሮነት ስለሚመጣ በእውነት ነው ምልህ፣ ይወጣሉ፣ ይከናወንላቸዋል፣ ይሳካላቸዋል። ሃሌሉያ ኢየሱስ ያድናል። ከዛ ሄደ። ሲሄድ ከእናት ከአባቱ ቤት፣ በተለይ ያዕቆብ ከእናቱ ጉያ የማይጠፋ ልጅ ነው። ሄደ። ሲሄድ የማይመች ቦታ ገጠመው። ሌሊት ነው፣ ወዴትም መሄድ አይችልም። ስለዚህ አንድ ድንጋይ አነሳና ተንተርሶ ተኛ ይላል። አንድም ቀን ሰው ድንጋይ ትራስ ይሆናል ብሎ አይገምትም፣ አያስብም። ያዕቆብ ግን በወጣበት መንገድ ላይ የማይመች ነገር ገጠመው። የማይመች ሁኔታ ውስጥ ገባ። ድንጋይ ተንተርሶ ተኛ። ሌሊት ነው። ደስ የሚለው የሱ ፕሮግራም አልነበረም። ለካ ስትባርክ የእግዚአብሔር ፕሮግራም ልጆችን ይቀበላል። ሃሌሉያ። ልጆቻችሁን እንዲቀበልላችሁ እግዚአብሔር ስትፈልጉ ባርኩ። ሃሌሉያ። እና ሄደና ድንጋይ ተንተርሶ ተኛ ይላል። በዛን ሰዓት በያዕቆብ ላይ ሰማይ ተከፈተ። ሃሌሉያ። ኧረ አሜን። ሰማይ ተከፈተ። አይቶ የማያውቀውን ማየት ጀመረ። ከሰማይ እስከ ምድር የሚደርስ መሰላል ተዘርግቶ የእግዚአብሔር መልአክ ይወጡበት ይወርዱበት ነበር ይላል። እነሆ እግዚአብሔር ደግሞ በላይ ቆሞበት ነበር ይላል። አንድም ቀን ይህንን አያለው ብሎ ያዕቆብ አስቦ አያውቅም። ይስሐቅም ሚስት እንዲያገኝ ነው፣ ከዛ ሰፈር ከዛ አገር ሚስት እንዳያገባ ነው እንጂ የለቀቀው። እግዚአብሔር እንደዚህ አይነት ቪዥን ይዞ ወደ ህይወቱ ወደ ያዕቆብ ህይወት ይመጣል ብሎ አይደለም። ግደለህም ባርክ። ልጆችን ዘላለማዊ የሆነ የእግዚአብሔር ፕሮግራም ይቀበላቸዋል። የእግዚአብሔር ስም የተመሰገነ ይሁን። እንዴት ያለ መንፈስ እንዳለ ብታውቁ። እግዚአብሔር ህዝቡን ሊረዳ፣ እግዚአብሔር ትውልድን ሊረዳ ፈልጓል። እግዚአብሔር ይህንን ትውልድ ወጣቶችን ሊያነሳ ፈልጓል። የብዙ ወጣቶች ችግር ወላጆች ናቸው። የብዙ ወጣቶች የብዙ ልጆች ችግር እናቶች አባቶች ናቸው። ባርክ ባርኪ። በጣም የሚገርመው እግዚአብሔር በላይ ቆሞበት ነበርና እንዲህም አለ ይላል። እንግዲህ መንገድ ጀምሯል። ይሄ ሰው እሺ ብሎ መንገድ የጀመረ ሰው ነው። አሁን ከሰው ጋር አይደለም፣ ወሬው ከእግዚአብሔር ጋር ሆኗል። እሺ ብላ ከጀመርክ ወሬ ከእግዚአብሔር ይሆናል። ከራስ ምክር ውጣ፣ ከሰው ምክር ውጣ፣ ከንተው ከእግዚአብሔር ጋር ብቻ ምክር። እመነኝ፣ እግዚአብሔር መንገድህን ያቀናልሃል። ከእግዚአብሔር ጋር የመከረ የትም አይወድቅም። ከዛ እንዲህ አለው የአባትህ እንዲህም አለ ይላል ቁጥር 13 ላይ የአባትህ የአብርሃም አምላክ የይስሐቅ አምላክ እኔ ነኝ፣ እግዚአብሔር ነኝ። አይደንቅም? ያዕቆብ እኔ እግዚአብሔር ነኝ። በዚህ በማይመቸው ባልተመቸህ ቦታ ላይ ታዘበ ወጣህበት ቦታ በሌሊት በጨለማ ብቻህን በሆንክበት በዚህ ነገር ላይ የመጣሁት እኔ ነኝ። ማ እግዚአብሔር። አባት ይስሐቅ አይደለም፣ እኔ ነኝ የመጣሁት። ሃሌሉያ። የአብርሃም አምላክ የይስሐቅ
አምላክ እግዚአብሔር እኔ ነኝ አለው። 40 ቀን 30 ቀን 100 ቀን 50 ቀን 21 ቀን 7 ቀን እያልን ብንጸልይ እግዚአብሔርን አናመጣውም። እግዚአብሔርን የምታመጣው ስትታዘዝ ነው። የምታየው ስትታዘዝ ነው። የሚታዘዝ ሰው እመኑኝ እግዚአብሔርን ያያል። የተኛህበትን አለው እግዚአብሔር እኔ ነኝ አለና ይችን አንተ የተኛህባትን ምድር ለአንተም ለዘርህም እሰጣለሁ። እኔ እኮ አልተመቸኝም እዚህ ጋር። አዎ ግን ለዘርህ እኔ እሰጣለሁ። የቱን? ይሄን የተኛህበትን ምድር፣ አሁን ያለህበትን ምድር እኔ ለዘርህ እሰጣለሁ። ክብር ለእግዚአብሔር ይሁን። ለዘርህ እሰጣለሁ። ዘርህ እንደ ምድር አሸዋ ይሆናል። እስከ ምዕራብ እስከ ምስራቅ እስከ ሰሜንና እስከ ደቡብ ትስፋፋለህ። የምድር አሕዛብ ሁሉ በአንተ በዘር ይባረካሉ። ለምን ሲባል እነሆ እኔ ካንተ ጋር ነኝ። ሃሌሉያ። እሆናለሁ አይደለም፣ እኔ ካንተ ጋር ነኝ። ስለዚህ ከዚህ በኋላ ወደ ሰሜን፣ ወደ ምስራቅ፣ ወደ ምዕራብ፣ ወደ ምዕራብ ትስፋፋለህ። ለምን ሲባል እኔ ካንተ ጋር ነኝ። ሃሌሉያ። ክብር ለእግዚአብሔር ይሁን። ከዚህ በለጠ ምን ትፈልጋለህ ያዕቆብ? ስለዚህ ምን ማድረግ አለብህ? ያዕቆብ ቀጥል፣ እኔ ካንተ ጋር ነኝ። መንገድክን ቀጥል። ወደ ግራም አትይ፣ ወደ ግራም አትይ፣ ወደ ቀኝም አትይ። እኔ አለሁ ካንተ ጋር። ሂድ፣ ቀጥል። ኢየሱስ ያድናል። ክብር ሁሉ ለእግዚአብሔር ይሁን። ከዛስ እኔ ደግሞ የነገርኩህን እስከማደርግልህ ድረስ ስለማልተውህ እንደነገርኩህ ወደዚህ መልስሃለሁ፣ እንዳልኩህ እመልስሃለሁ። አትቁም፣ መንገድክን ቀጥል። ያድናል ኢየሱስ። ዋው ስሙ ይቀደስ። ጠብቀሃለሁ። በምትሄድበት መንገድ ጋርድ አያስፈልግህም። እኔ እጠብቀሃለሁ። ትሄዳለህ፣ እጠብቀሃለሁ። በቃ እስክትደርስ ድረስ እኔ ያለው ግድ የለህም፣ እጠብቀሃለሁ። መንፈስ ቅዱስ እጠብቀሃለሁ። ወደዚች ምድር እመልስሃለሁ። የነገርኩን ሁሉ እስካደርግልህ ድረስ እኔ ምን አልልህም፣ አልተውህም። የነገርኩን በሙሉ ምን እላለሁ? አደርጋለሁ። እስካደርግልህ ድረስ ደግሞ ለማንም አልሰጥህም፣ የትም አልተውህም። እኔ ካንተ ጋር እሆናለሁ። ሃሌሉያ። ክብር ለእግዚአብሔር ይሁን። ስሙ ይባረክ። ኧረ ኢየሱስ ያድናል። ሃሌሉያ። አልተውምና ሲለው ያዕቆብ ከእንቅልፉ ተነስቶ፣ በጣም የሚደንቅ ሰው ነው ያዕቆብ። ከእንቅልፉ ሲነቃ እንደዚህ አለ ይላል፣ በእውነት እግዚአብሔር በዚህ ስፍራ ነው አለ። በዛ በማይመቸው አዎ፣ ድንጋይ በተንተራሰበት አዎ፣ ብቻውን ከእግዚአብሔር ጋር ያወራበት አዎ፣ ብዙ ሕዝብ የሌለበት አዎ፣ አባት እናት የሚያውቀው ሰው የሌለበት አዎ፣ አይዞህ ምናምን የሚለው የሌለበት አዎ፣ ይሄ ቦታ የእግዚአብሔር ቦታ ነው አለ። እዚህ ስፍራ የእግዚአብሔር ስፍራ ነው አለ። ሃሌሉያ። ይሄ የእግዚአብሔር ነው አለ። ግድ የለህም፣ ቀጥል። እግዚአብሔር ያለበት ቦታ ታያለህ። የእግዚአብሔርን ስፍራ ትለያለህ። እግዚአብሔር ያለበት ቦታ ይገለጥልሃል። ሃሌሉያ። ግን አንተ ምን በል? ቀጥል፣ ጉዞህን ቀጥል፣ ሂድ፣ ግድ የለህም። እግዚአብሔር አለ በዚህ ስፍራ ነው አለ። እኔ ግን አለ አላውቅም ነበር። ችግሩ ያደል መስፈሪያችን አደል ችግሩ። እግዚአብሔር የት እንዳለ አለማወቅ ችግር ነው፣ ችግር ነው። እኔ አላወቅኩም ነበር፣ ግን እግዚአብሔር አለ አለ። ሃሌሉያ። እስቲ እግዚአብሔር አለ በሉ። እስቲ ጮህና እግዚአብሔር አለ በለኝ። እስቲ እግዚአብሔር አለ በለኝ። እስቲ እናታን ይሄን መዝሙር አንድ ጊዜ እንዘምራል። ቆመን 3 ጊዜ እግዚአብሔር አለ ብለን እንዘምራል። አላወኩም ለካ እግዚአብሔር አለ። ስፍራው ድንጋይ ነው፣ ምንም የለም፣ ጫጫታም የለ፣ ጩኸትም የለ፣ የወፍም ምናምንም ድምፅ አልሰማ፣ ምንም
ነገር የለም ግን እግዚአብሔር አለ። እግዚአብሔርን አይቶት እኮ ነው። ሃሌሉያ! ኧረ ስሙ ይቀደስ። ኧረ እግዚአብሔር አለ። ሃሌሉያ! እግዚአብሔር አለ። ሁላችን በእግሮቻችን እንቆምና 3 ጊዜ እንን መዝሙር እንዘምርና መልእክቴን እቀጥላለሁ። እናውጃለን። እግዚአብሔር አለ እንላለን። ለከበበን እግዚአብሔር አለ እንላለን። ያለበት ቦታ እኮ ጭንጫ ነው። የቆምክበት የተኛህበት ያለበት ድንጋይ ነው። አያፈራም፣ ምንም ነገር የለውም ለሚልህ ዛሬ ትነግረዋለህ። እግዚአብሔር አለ። ሃሌሉያ! እግዚአብሔር አለ አለ። እግዚአብሔር አለ። እግዚአብሔር ጥንት ጀምሮ በዙፋኑ ያለ ዘላለም የሚኖር የከበረ ከኔ ጋር ያለው እግዚአብሔር ትልቅ ነው። ምስጋናውም ብዙ ብዙ ነው። ከጥንት ጀምሮ በዙፋኑ ያለ ዘላለም የሚኖር የከበረ ከኔ ጋር ያለው እግዚአብሔር ትልቅ ነው። ምስጋናውም ብዙ ብዙ ነው። እግዚአብሔር አለ። እግዚአብሔር አለ አለ አለ። ከኔ ጋር አለ። ኢየሱስ አለ። እግዚአብሔር አለ። እግዚአብሔር አለ አለ አለ። በማደሪያው አለ። ኢየሱስ አለ። እግዚአብሔር አለ። እግዚአብሔር አለ አለ አለ። ከኔ ጋር አለ። ኢየሱስ አለ አለ። እግዚአብሔር ተቀመጡ አለ። እግዚአብሔር ይህ ስፍራ አለ። በዚህ ስፍራ እግዚአብሔር እንዳለ አላወቅኩም፣ ግን አለ እግዚአብሔር አለ አለ። እግዚአብሔር አለ አለ። ከዛ እንደዚህ ይላል፣ ፈራ እንዲህም አለ፣ ይህ ስፍራ እንዴት ያስፈራል! ይህ ስፍራ የእግዚአብሔር ቤት ነው እንጂ ሌላ አይደለም። ይህ የሰማይ ደጅ ነው አለ። ቀጠለ። ኢየሱስ ያድናል። ይህን የምታውቀው ስትሄድ ነው፣ ስትቀጥል ነው። እሺ ብለህ ስትሄድ ነው። መንገድኩን ስትቀጥል የዛን ጊዜ እግዚአብሔር የት እንዳለ ታውቃለህ። የት እንዳለ የእግዚአብሔርን ደጅ የት እንዳለ ታውቃለህ። ዝም ብሎ የእግዚአብሔር ደጅ ነው፣ የእግዚአብሔር ቤት ነው፣ ይህ አያስኬድም። የእግዚአብሔር ደጅ መሆኑን የምታውቀው፣ የእግዚአብሔር ቤት መሆኑን የምታውቀው ስትሄድ እግዚአብሔር ይገለጥልሃል። እሱን ታዘህ እሱን ታዘህ። ትውልዳችን፣ ልጆቻችን፣ ወጣቶቻችን ይህንን የእግዚአብሔርን ቤት፣ የእግዚአብሔርን ደጅ፣ የእግዚአብሔርን አብሮነት እንዲገናኙ እግዚአብሔር ቤት፣ የእግዚአብሔር ስፍራ ላይ እንዲደርሱ አንድ አስተዋጽኦ ይጠበቅብናል። ወላጆች ልጆቻችሁን መባረክ 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 እና ያዕቆብ ማልዶ ተነሳ። ተንተርዞ የነበረውን ድንጋይ ወስዶ ሐውልት አደረገውና ቆመው። ከዛ በላዩ ዘይት አፈሰሰበት። ያዕቆብ ያንን ስፍራ ቤቴል ብሎ ጠራው። በደንብ ስሙኝ። ተመልሶ የሚመጣው እዚህ ቦታ ስለሆነ ያዕቆብ ያንን ስፍራ ምን ብሎ ጠራው ይላል? ቤቴል ብሎ ጠራው ይላል። አስቀድሞ ግን የዛች ከተማ ስም ነበር? ሎዛ። ያዕቆብም እንዲህ ብሎ ስዕለት ተሳለ። እግዚአብሔር ከኔ ጋር ቢሆን በሚሄድበት በዚች መንገድ ቢጠብቀኝ፣ የምበላው እንጀራ የምለብሰው ልብስ ቢሰጠኝ፣ ወደ አባቴ ቤትን በጤና ብመለስ እግዚአብሔር አምላኬ ይሆንልኛል። ለሐውልት የተከልሁት ይህም ድንጋይ የእግዚአብሔር ቤት ይሆናል አለ። አይገርምም? ቢሆንልኝ የሆነልኝ ቦታ ላይ ስደርስ ያ ቦታ የእግዚአብሔር ቤት ይሆናል አለ። ልጆቻችሁ፣ ትውልዳችን፣ ቀጣይ እኛን የሚከተል ትውልድ የእግዚአብሔርን ቤት እንዲሰራ በባርኮት እንሸኛቸው። ስዕለታቸው ብበላ ብጠጣ፣ ቤት ቢኖረኝ፣ ልብስ ቢኖረኝ፣ ይሄ ቢሆንልኝ እንግዲህ አንድ ነገር አደርጋለሁ።
እምደርስበት ቦታ ያንተን ቤት እሰራለሁ። ሃሌሉያ። የእግዚአብሔርን ቤት የሚሰራ ትውልድ እንድናፈራ፣ የእግዚአብሔርን ቤት የሚሰራ ትውልድ እንድንተካ አንድ ነገር ይጠበቅብናል። ወላጆች ዛሬ ከዚህ ቀን ጀምሮ ወንድ ሴት ልጆቻችሁን ባርኩ። ወደ መልእክቴ ሐሳብ ስመጣ ይህ ሰው መንገድ ቀጥሏል። ያዕቆብ የታዘዘውን ትእዛዝ ሰምቶ መንገድ ቀጥሏል። እየሄደ ነው። እየሄደ ያለ ሰው ይስማኝ። እግዚአብሔር እንዲህ ብሎኝ መንገድ ጀምሬያለሁ። ከእግዚአብሔር ተስማምቼ ባይመችም ምበላው ባይኖርም የሚጠይቀኝ ነገር ቤቴ ውስጥ ቢኖርም ብዙ ነገር ቢኖርም ግን እግዚአብሔር ሰምቼ መንገድ ጀምሬያለሁ የሚል ሰው ይስማኝ። ዛሬ መንገድ ግን ቀጥል። እግዚአብሔር ያለህ ቦታ ትደርሳለህ። ምዕራፍ 29 ላይ ቁጥር 1 ያዕቆብም ተነስቶ ወደ ምስራቅ ሰዎች አገር ሄደ። ያዕቆብም ተነስቶ ወደ ምስራቅ ሰዎች አገር ሄደ። ከዛስ በሜዳውም እነሆ ጉድጓድን አየ። በዚያም 3 የበጎች መንጎች በላዩ ተመስገው ነበር። ከዚያም ጉድጓድ በጎቹን ያጠጡ ነበር። በጉድጓዱም አፍ የነበረው ድንጋይ ትልቅ ነበር። አሁን በደንብ ስሙኝ። እዚህ ጋር ነበር የሚሉ ነገሮች አሉ። አሁን ያዕቆብ መንገድ ጀምሯል። እየሄደ ነው። የሆኑ የምስራቅ የተባሉ ሰዎች መንጋቸውን እየጠበቁ አንዳንድ ሲሰበሰቡ እረኞች ሲሰበሰቡ ጠብቀው የጉድጓዱ አፍ ትልቅ ስለነበረ ድንጋይ የሚገጠምበት ስለነበረ ክፍት ከሆነ በጎች ገብተው እንዳይሞቱ፣ እረኞች ገብተው እንዳይሞቱ እንደሱ እየተደረገ ይገጠም ነበር። እና ግን ሁሉም እየመጣ ከምስራቅ በኩል ከዛም እየተሰበሰበ መንጋውን ይዞ እዛ ጉድጓድ አጠገብ ይሰበሰቡ ነበር። ይመጣሉ፣ እዛ ጋር ይሰበሰባሉ። ውሃቸውን የሚያጠጡት እዛ ጋር ስለነበር በጉድጓዱ አፍ የነበረው ድንጋይ ትልቅ ነበረ። መንጎቹ ሁሉ ከዚያ በተከማቹ ጊዜ ድንጋዩን ከጉድጓድ አፍ ገለል አድርገው በጎቹን ያጠጡ ነበር። ድንጋዩ ወደ ስፍራው መልሰው በጉድጓዱ አፍ እንደገና ይገጥሙት ነበር። ያዕቆብ ወንድሞች ሆይ እናንተ የወዴት ናችሁ አላቸው ይላል። አሁን ያዕቆብ እየሄደ አንድ ቦታ ደርሷል። ብዙ እረኞች በጎቻቸውን ውሃ የሚያጠጡበት ጉድጓድ ጋር ደርሷል። እና እንደሱ እያደረጉ እንደዚህ አይነት ስራ የሚሰሩ እረኞች ጋር ደርሷል። ጆሮአችሁን ስጡኝ። ያንን ጉድጓድ ብዙ ሆነው ነው ድንጋዩን ከአፉ ላይ የሚያነሱት፣ ብዙ ሆነው ነው መልሰው የሚገጥሙት። ያዕቆብ ደረሰ። ወንድሞች ሆይ እናንተ የወዴት ናችሁ አላቸው። እነሱም እኛ የካራን ነን አሉት። የናኮር ልጅ ላባን ታውቁታላችሁን አላቸው። ያዕቆብ የደረሰ ካራን የሚባለው ምንድነው? የነ ርብቃ ዘመዶች ወይም ደግሞ የርብቃ ልጆች ያ ወገን የተባለበት አካባቢ ደረሰ። አላሰበም፣ ግን ደርሷል። እናንተ ብሎ ጥያቄ ጠየቀ። ሌላ ጥያቄ የለውም። ጥያቄው ሂድ ወደተባለበት ብቻ ለመሄድ የሚያስፈልገውን ነገር ነው የሚጠይቀው። ዝም ብላችሁ እዛም እያላችሁ ውስጣችሁ ያለውን ነገር ባዶ አታድርጉ። የምትጠይቁት መንገዳችሁ ላይ፣ ቪዥናችሁ ላይ፣ ራእያችሁ ላይ እግዚአብሔር ሂድ ወዳላችሁ ሰፖርት የሚያደርጋችሁም ነገር ብቻ ጠይቁ። ሌላው ወደ ገደል ይዟችሁ ስለሚሄድ ከወዴት ናችሁ አላቸው። እነሱም እኛ የካራን ነን አሉት። የካራን ናችሁ? አዎ። የናኮር ልጅ ላባን ታውቁታላችሁ ብሎ ጠየቀ። እንግዲያው ከካራን ከሆናችሁ እናንተ ያንን ሰው ታውቁታላችሁ? ማንን? የናኮር ልጅ ላባን እናውቀዋለን አሉት። እሱም ደህና ነውን አላቸው። እነሱም አዎ ደህና ነው አሉት። እንደውም አሉት አሁን ልጁ ራሔል ከበጎች ጋር መጣች አሉት። እርሱም ቀኑ ገና ቀትር ነው፣ ከብቶቹ የሚከማቹበት ሰዓት ገና ነው፣ አልደረሰም። አሁንም በጎቹን አጠጡና ሄዳችሁ አሰማሯቸው አላቸው ይላል። አይገርምም? እግዚአብሔርን የተሸከመ ሰው ስለሆነ እግዚአብሔር አብሮት ስላለ ቀን ይገባዋል፣ ጊዜ ይገባዋል።
እናንተ ጊዜያችሁን ለምን ታባክናላችሁ? ከብቶቹን አጠጧቸውና በጎቹን አጠጡና እንደገና እንዲግጡ ለምን አታሰማሯቸው? ለምንድን ነው ጊዜውን የምታባክኑት ማለት ጀመረ። እግዚአብሔር አብሮ ሲሆን የምትሄድበት ቦታ ሁሉ ሐሳብህ ቅዱስ ይሆናል። የሚገርም ሐሳብ። ሰው ያላየውን ማየት ትችላለህ። ሰው ያልሰማውን መስማት ትችላለህ። ሰዎችን ወደ ትክክል መንዳት ትችላለህ። ክብር ለእግዚአብሔር ይሁን። ነው ጊዜ ነው። ጊዜያችሁን ለምን ታባክናላችሁ? እነሱን ችግር አላወቀም። እሱ ግን ይሄንን ነገራቸው። ቀጥላለሁ፣ ስሙኝ፣ ሰዓቱ ገና ነው፣ ሄዳችሁ አሰማሯቸው አላቸው። እነሱም አሉ መንጎቹ ሁሉ እስኪከማችሁ ድንጋዩን ከጉድጓድ አፍ እስኪገለብጡት ድረስ አንችልም። ከዚያ በኋላ በጎቹን እናጠጣል። ሁሉም እረኛ መጥቶ አንዴ ነው ተገፍቶ የሚጣለው፣ በተረፈ አይቻልም። እሱም ገና ከነሱ ጋር ሲነጋገር እነሆ የላባ ልጅ ራሔል ከአባቷ በጎች ጋር ደረሰች። እርሷም የአባቷን በጎች ትጠብቅ ነበርና፣ እንደውም መጽሐፍ ምን ይላል? እረኛ ነች ይላታል። ትጠብቅ ነበርና ያዕቆብ የእናቱን ወንድም የላባን ልጅ ራሔልን ያጎቱን የላባን በጎች ባየ ጊዜ ቀረበና ይላል ከጉድጓዱ አፍ ድንጋዩን ገለበጠ ይላል። ሰው ሁሉ እስኪሰበሰብ አትጠብቅም፣ እግዚአብሔር ካንተ ጋር ሲሆን። ሃሌሉያ። ለሌላው መፍትሄ እንድትሆን አንድ ነገር አድርግ። የሰውን መሰብሰብ አትጠብቅ። አንተ ከእግዚአብሔር ጋር ከሆንክ የሌላውን ችግር ገፍትረህ ትጥለዋለህ። ሃሌሉያ። የሚያታግላቸውን ሰው ሁሉ የሚሰበስቡበትን ነገር እሱ ግን ምን አደረገው ይላል? ገለበጠው ይላል። ሃሌሉያ። ምን ስለሆነ? እግዚአብሔር ከሱ ጋር ስለሆነ ብቻ። እግዚአብሔር ካንተ ጋር ይሁን። እስቲ እንዲህ በሉ፣ እግዚአብሔር ሆይ በል። የሚፈልጉ ብቻ እግዚአብሔር ሆይ በል። እስቲ እግዚአብሔር ሆይ በል። አንተ ከኔ ጋር አሁን። አንተ እግዚአብሔር ካንተ ጋር ከሆነ የምትሄድበት ቦታ ሁሉ ሰው ሁሉ ከባድ ያለው ለአንተ አይከብድም። ከዛ ምን አደረገው ይላል? ያንም ባየ ጊዜ የደረሰበትን የሚፈልገውን ባገኘ ጊዜ ራሔል እንደመጣች በሰማ ጊዜ የላባ በጎች መድረሻው በተነገረው ጊዜ ሄደ። ምን አደረገ ይላል? ድንጋዩን ገለበጠው፣ የአጎቱን የላባ በጎች አጠጣ። ሃሌሉያ፣ ስም ይባረክ። ኢየሱስ ያድናል። ኢየሱስ ያድናል። የተባልከውን ብቻ ታደርጋል፣ ትሄዳለህ። እግዚአብሔር አብሮ ይሆናል፣ አብሮ ይሆናል። ምን ልስራ አትልም። ስራው በፊት ይገለጣል። የእግዚአብሔር ስራ በፊት ይገለጣል። ምን ላድርግ አትልም። ምን እንደምታደርግ እግዚአብሔር ያሳይሃል። ሃሌሉያ፣ ክብር ለስሙ ይሁን። ከለበጠ፣ አጠጣ። ከዛስ ያዕቆብ ራሔልን ሳማት ይላል። አይገርምም? መጀመሪያ ያንን ነበር ማድረግ የነበረበት። የተላከበት አጀንዳ መቅደም ስለነበረበት ነው። ክብር ለጌታ ለኢየሱስ ይሁን። ቀጥላለሁ። ሌላ ክፍል ላይ አያለው መልእክቴን ብቻ ይሄን ብቻ ሐሳብ መናገር ስለምፈልግ መድረሻችሁን እንድታስቡት ብቻ ስለምፈልግ። ቀጥሎ ብዙ ታሪክ ማውራት ይቻላል በዚህ ሐሳብ ላይ፣ ነገር ግን የሚቀጥል ሐሳብ ላወራ እፈልጋለሁ። ዘፍጥረት መጽሐፍ 31 ላይ ግን እንደዚህ የሚል ቃል ታያላችሁ። ከዛ በፊት 30 ላይ አንድ ነገር እንደሆነ ያዕቆብ አንድ ነገር ሆኗል። ጊዜውን ጨርሷል። እላባ ቤት የሆነውን ነገር ሆኗል። እግዚአብሔር ያለውን ነገር ፈጽሟል። የሚደረገው ነገር ሆኗል። ማግባት ያለበትን አግብቷል። መስራት ያለበትን ሰርቷል። ግን አንድ ነገር እግዚአብሔር ብሎታል። እመልስሃለሁ ብሎታል። ትሄዳለህ፣ ትደርሳለህ፣ ግን እኔ እመልስሃለሁ ብሎታል። እግዚአብሔር እዛ ቦታ አድርሶታል። እዛም ቦታ አፍርቶታል። ላባ ቤት ብዙ ሀብት ለየት ያለ ሀብት ያዘ። ያዕቆብ ነቁጣ ደግሞ ጅንጉርጉር የሆኑ ነገሮችን አፈራ። ነገር ሲያልቅ የእግዚአብሔር ጊዜ ሲያልቅ ግን አንድ ነገር ሆነ። የልጆቹ አባት የላባ ፊት በያዕቆብ ላይ እንደ ትናንትናው መሆኑን አቆመ። ዝም ብለህ ቀጥል። በየትኛውም ውጣ ውረድ ውስጥ እግዚአብሔርን እየሰማህ ቀጥል። አፈራህበት ቦታ ጎጆ ትቀልሳለህ አላለም እግዚአብሔር። ቤቴን ትሰራለህ ከሆነ ያለህ ዝም ብለህ እግዚአብሔርን እየሰማህ ቀጥል። ክብር ለእግዚአብሔር ይሁን።
እግዚአብሔር አብሯችሁ እንዲቀጥል የምትፈልጉ ከሆነ እግዚአብሔር የሚላችሁን ብቻ አድርጉ። ስሙ ይባረክ። ከዛ ለየ የራሱን ነገር አሰበ። ከላባ ጋር አወራ። እኔ እስከ መቼ ነው ለራሴ የማልሰራው፣ ለቤቴ የማልሰራው፣ ለራሴ የማልሆነው? እስከ ዛሬ ላንተ ሰርቻለሁ፣ አሁን ደግሞ ለእኔ እንድሰራ ፍቀድልኝ ብሎ ይህን አደረገና የራሱን ሀብት አከማቸ። እግዚአብሔር ባርክሃለሁ አላለው? ከኔ ጋር ናቸው አለ። እግዚአብሔር እንዳለው ያዕቆብን ባረከው። ግን የእግዚአብሔር ጊዜም አልተለየውም። እግዚአብሔር ጊዜው ስለደረሰ አሁንም መጣ። ያዕቆብ እዛ ጋር እንዲቀመጥ እግዚአብሔር አልፈለገም። ከዛ እንዲህ አለ ምዕራፍ 31 ላይ ያዕቆብም የላባን ልጆች ያሉትን ነገር ያዕቆብ ለአባታችን የሆነውን ሁሉ ወሰደ፣ ይህን ሁሉ ክብር ከአባታችን ከብት አገኘ ሲሉ ሰማ። ይህን ሁሉ እኮ ያገኘው ከአባታችን ነው ሲሉ ያዕቆብ ሰማ። ይህን ሲሰማ ያዕቆብ የላባን ፊት አየ፣ እነሆ ከእርሱ ጋር እንደ ድሮ አልሆነም፣ ተቀይሯል። ከዛ የዛን ጊዜ እግዚአብሔር መጣ። እግዚአብሔር ይመጣል በሉ። በየትኛውም ነገራችሁ ውስጥ እግዚአብሔር እንደሚመጣ ታውቃላችሁ። ከእግዚአብሔር ጋር ወክ ስታደርጉ የትኛውም ነገር ሲቀያየር እግዚአብሔር ይመጣል። የትኛውም ፊት ሲጠቁር፣ የትኛውም ሰው ትቶ ሲሄድ፣ የትኛውም ምንም ሲያደርግ እግዚአብሔር ከአንተ ጋር መሆኑን ብቻ ቼክ አድርግ። እግዚአብሔር መጣና ያዕቆብን እንዲህ አለው፣ ወደ አባት ምድር ወደ ዘመዶችህ ተመለስ። ስትመለስ ምን ይሆናል? ከአንተ ጋር እሆናለሁ አለው። አንተ ምን በል ብቻ ተመለስ። እኔ ከማን ጋር ሆናለሁ? ከአንተ ጋር ሆናለሁ። ያዕቆብ ልኮ ራሔልና ሊያን ወደ በጎቹ ስፍራ ወደ ሜዳ የጠራቸው፣ እንዲህም አላቸው፣ የአባታችሁ ፊት ከኔ ጋር እንደ ድሮ እንዳልሆነ አያለሁ። ነገር ግን የአባቴ አምላክ ከኔ ጋር ነው። ሃሌሉያ። ትናንትና እንደነበረው አባታችሁ እሱ ከኔ ጋር አይደለም፣ እይታውም ጥሩ አይደለም። ግን አንድ ነገር እንድነግራችሁ እፈልጋለሁ። የአባቶቼ አምላክ እግዚአብሔር ግን ከኔ ጋር ነው። አሁን እናንተ ከኔ ጋር መሄድ ትፈልጋላችሁ ያለ ይመስለኛል። አሁን እግዚአብሔር ከኔ ጋር አለ፣ አባታችሁ ግን ከኔ ጋር አይደለም፣ ሐሳቡን ቀይሯል። እናንተ ግን ከኔ ጋር መሄድ ትፈልጋላችሁ ያለ ይመስላል። ደግሞም ነው ሐሳቡን ስታዩት። ደገመና እግዚአብሔር መጣ። ያዕቆብ እንደዚህ አለ፣ ደሞዜን 10 ጊዜ ለወጠ። እግዚአብሔር ግን ክፉ ያደርግብኝ ዘንድ አልፈቀደለትም። ስለዚህ ደሞዝህ ዝንጉርጉር ይሁኑ ቢለኝ በጎቹ ሁሉ ዝንጉርጉር ሆኑ። ሽምልምሌ መሳዮች ደሞዝህ ይሁኑ ቢለኝ በጎቹ ሁሉ ሽምልምሌ መሳዮች ወለዱ። እግዚአብሔር የአባታችሁን በጎች ሁሉ ነስቶ ለእኔ ሰጠኝ። ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔር ከኔ ጋር አለ። እግዚአብሔር ከኔ ጋር አለ። እግዚአብሔር ከኔ ጋር አለ። ዓይንህን አቅንተህ እይ። በበጎች በፍየሎች ላይ የሚንጠለጠሉት የበጎችና የፍየሎች አውራዎች ሽምልምሌ መሳዮች ዝንጉርጉር ነቁጥ ያለባቸው ናቸው። ላባ ባንተ ላይ የሚያደርገውን ሁሉ እኔ አይቻለሁ አለኝ እግዚአብሔር። መጣ እግዚአብሔር። ስለዚህ እግዚአብሔር እኔን እያየኝ ነው፣ እየተከተለኝ ነው። ክፉ እንዲያደርግ እግዚአብሔር አልፈቀደም። እናንተ ከኔ ጋር መሄድ ትፈልጋላችሁ እያለ ነው። አንዳንድ ሐሳቦችን እየነገራቸው ነው። ኢየሱስ ጌታ ነው። ላባ በአንተ ላይ የሚያደርገውን ሁሉ አይቻለሁ። ሐውልት የቀባህበት በዚያም ለእኔ ስለት የተሳልክበት የቤቴል አምላክ እኔ ነኝ አለ። መጣ ዛጋ ስለት ስትሳል እኔ ነበርኩ፣ አሁንም እኔ ነኝ። መልኬ አልተቀየረም፣ ንግግሬን አልለወጥኩም። እግዚአብሔር እኔ ነኝ አለ። እግዚአብሔር መጣ። ያዕቆብ ተነሳ ይላል፣ መንገዱን ቀጠለ።
መንገዱን ቀጠለ። ያዕቆብ ቁጥር 32 ላይ 31 32 ላይ 22 ላይ በሶስተኛው ቀን ያዕቆብ መኮብለሉን ለላባ ተነገረው። ከወንድሞቹ ጋር ሆኖ የ7 ቀን መንገድ ያህል ተከተለው። በገለዓድ ተራራም ላይ ደረሰ። እግዚአብሔር ወደ ሶርያው ሰው ወደ ላባ በሌሊት ሕልም መጥቶ ያዕቆብን በክፉ ነገር እንዳትናገረው ተጠንቀቅ አለው። ኢየሱስ ያድናል። አንተ እግዚአብሔርን ብቻ የሚልህን አድርግ። የሚዋጋልህ እግዚአብሔር ይሆናል። መንገድ ላይ እየመጣ በአንተ ላይ ክፉ የሚያስቡትን ሁሉ እየገሰጸ ከኋላህ እየመታልህ ትቀጥላለህ። ክብር ለእግዚአብሔር ይሆን። አንተ እግዚአብሔር መንገድ አስጀምሮሃል፣ ዝም ብለህ ሂድ። ዞር እያልክ ለመጣው ነገር መልስ ስትሰጥ ከኋላ ችግር እንዳይፈጠርበት ወደፊት ቀጥል። እግዚአብሔር በሰማይ በምድር ጌታ በእውነት ካንተ ጋር አለ። እሱ በዙፋኑ ላይ ያለ እግዚአብሔር ካንተ ጋር አለ፣ ካንቺ ጋር አለ። ምዕራፍ 35 ላይ እንደዚህ ብዬ ጨርሳለሁ። መጠቅለያዊ ሐሳብ እሱ ጋር ስለሆነ ያዕቆብ መንገድ እየቀጠለ ነው፣ እየሄደ ነው። እኔ የቤቴል አምላክ ነኝ፣ እዛ ዘይት ያፈሰስክበት ድንጋይ ጋር ያወራሁህ እኔ እግዚአብሔር ነኝ ብሎት እንደነበረ ያዕቆብ እግዚአብሔር ያዕቆብን አለው ይላል፣ ተነስተህ ወደ ቤቴል ውጣ፣ በዚያ ኑር። ከወንድምህ ከኤሳው ፊት በሸሸ ጊዜ ለተገለጠልህ ለእግዚአብሔር መሠዊያውን አድርግ። ሃሌሉያ! ኢየሱስ ጌታ። ምን በል ተነስና ሂድ። ምን አድርጎት ነበር? ያዕቆብን የመጣው ነገር ሊያስቀምጠው ነበር። ሰልፍ ሊያስቀምጠው ነበር። ከወንድሙ ጋር ትግል ገጥሞት ስለነበር መንገድ ላይ ሊቀር ነበር። ግን አትቁም፣ ተነስና ሂድ፣ ወደ ቤቴል ሂድ፣ እኔ ወደ ነገርኩ ሂድ፣ ወደ ስለትህ ሂድ። ሃሌሉያ! ስሙ ይባረክ። ቁጥር 9 ላይ እግዚአብሔርም ለያዕቆብ ከሁለት ወንዞች መካከል ከሶርያ ከተመለሰ በኋላ እንደገና ተገለጠለት። እስክትደርስ ድረስ አይለቅም። ኧረ አሜን። መንገድ ጀምራችኋል? እስቲ መንገድ እግዚአብሔር ነግሮት የጀመረ ሰው እግዚአብሔር አውርቶኝ መንገድ ጀምሬያለሁ፣ በቃ እንዲህ የጀመረ ሰው ይመለከተዋል። ከዛ እንደዚህ ያለው ተገለጠለት። ከዛ ምን አለው ይላል? ባረከው። እግዚአብሔርም አለው ስምህ ያዕቆብ ነው፣ ከእንግዲህ ወዲህ ስምህ ያዕቆብ ተብሎ አይጠራም፣ ስምህ እስራኤል ይባል እንጂ አለ። ስሙንም እስራኤል ብሎ ጠራው። እግዚአብሔርም አለው ሁሉን ቻይ አምላክ እኔ ነኝ፣ ብዛ ተባዛም፣ ሕዝብና የአሕዛብ ማኅበር ካንተ ይሆናል፣ ነገሥታትም ከጉልበት ይወጣሉ። ለአብርሃም ለይስሐቅ የሰጠኋትን ምድር ላንተ እሰጣለሁ፣ ካንተም በኋላ ለዘርህ ምድሪቱን እሰጣለሁ። እግዚአብሔር ከእርሱ ጋር ከተነጋገረበት ስፍራ ወደ ላይ ወጣ። ያዕቆብም እግዚአብሔር ከእርሱ ጋር በተነጋገረበት ቦታ ድንጋይ ሐውልት ተከለ ይላል። አይገርም? እስክትደርስ ድረስ እግዚአብሔር አይለቅህም። እግዚአብሔር መንገድ አስጀምሮ ማንንም አይተውም። እስክትጨርስ ድረስ እግዚአብሔር ካንተ ጋር እንዲሆን የምትፈልግ ከሆነ ባዘዘህ መሰረት ከእግዚአብሔር አነጋገር ጋር ንግግር ጋር አብረህ ተጣምረህ ሂድ። እግዚአብሔር ካንተ ጋር ይሆናል፣ ያስጨርሳል እግዚአብሔር። ስለዚህ ምን ላድርግ? ጉዞዬን ልቀጥላ። ለምን? እግዚአብሔር ያለኝ እንዲፈጸም በሕይወቴ እግዚአብሔር ያለኝ በሕይወቴ እንዲፈጸም ልቀጥላ፣ ልሂድ። ከዛ ዘይት አፈሰሰበት። ያዕቆብም እግዚአብሔር ከእርሱ ጋር የተነጋገረበትን ያንን ቦታ ምን ብሎ ጠራው ይላል? እስቲ ቤቴል በሉ። የሆነ መታሰቢያ በሕይወታችሁ እንዲሰራ አልፈልጋችሁ? እግዚአብሔር የሆነ ነገር በሕይወታችሁ እንዲያደርግ አልፈልጋችሁ? ይሄ ቃል እውነት ነው፣ በያዕቆብ ሕይወት ተፈጽሟል። ስለዚህ እግዚአብሔር በሕይወታችሁ የሆነ ነገር ሊያደርግ ፈልጓል። ጉዟችሁን ቀጥሉ፣ አታቁሙ። እቀጥላለሁ በሉ እስቲ፣ እሄዳለሁ በሉ እስቲ፣ ሳልደርስ አላቆምም በሉ እስቲ። የሆነ ግፍ ያፈርታችሁ የሆነ ነገር ሰምታችሁ አታቁሙ።
ዘማሪው እንደዚህ አለ፣ ምድረ በዳን ማን ተስፋ ያደርጋል? ከዚያስ ውሃ ምድረ በዳ ላይ ማን ተስፋ አድርጎ ምን ማድረግ ይችላል? ለዚህ ከእግዚአብሔር ጋር ጀምራችሁ ከሆነ ከእግዚአብሔር ጋር ለመጨረስ የምትፈልጉ ሰዎች ጉዟችሁን ቀጥሉ። እግዚአብሔር እንዳስጀመራችሁ ያስጨርሳችኋል። የእግዚአብሔር አብሮነት ረጅም ይዟችሁ ይሄዳል። ቆመን እንጸልያለን።